ስለ ቴዎድሮስ ካሳሁን ነው እየተወራ ያለው። እንግዲህ ቴዎድሮስ ካሳሁን በመጀመሪያ ደረጃ ስሙንም ለዚህ ህዝብ ማስተዋወቅ ፈልጋለሁ። ቴዎድሮስ ካሳሁን ገርማሞ ዱካሳ ይባላል። አባቱ ኦሮሞ ናቸው። እናቱ የጉራጌ ሰውና በእናቱ እናት ደግሞ ያደዋ ሰው ነው። ውሸት ነው። የጎንደሬ አስቴር አወቀ ለምሳሌ ጉራጌ ነች። ውሸት ነው የሚወራው። አሁን ይሄ ተራ ነገር ነው። ስለዚህ ቴዎድሮስ ነጋዴ ነው። ወቅት እየጠበቀ ሙቀት እየለካ ለገንዘብና ለዝና ጊዜ እየጠበቀ የሚመጣ ነው እንጂ ለህዝብ የሚቆም ሰው አይደለም። የወያኔ አባልና ምልምል ነው። አይ ሞጣ ለአሜዚንግ ነው ያለ የቀሽ ውስጥ አወቅሽ ሲሏት መጽሐፍ ቅዱስ ሲሆን በውሃ አጠቦችው አለ ወዲ ዜናዊ በሀገራችን የዩቲዩብ ታሪክ ሪኮርድ ለሰባበረው ኢቶሪካ ለተሰኘ አልበሚ ለለቀቀው ትንሹ ብላቴና ቴዲ አፍሮ አልበሚ በመላው ዓለም በኢትዮጵያውያን ዘንድ መነጋገሪያና ተወዳጅ ሲሆን በ4 ኪሎ አካባቢ ደግሞ የህዝብን አንድነት አምጥቶ ህዝባዊ አመጽ እንዳይቀሰቅስ ስጋት ፈጥሯል። ግርግሪ ለሌባ ይመቻል እንዲል ወዲ ዜናዊ የስድብ ጎተራው ሞጣ መዳፍ ፈንጠዝያ ንጉሲውን የአዶናይን ሰጉጥ ፈሙስ ምክሪ ወደ መሬት በማውረድ ቂጣ በቀደደው አፉ አንድነትንና ፍቅርን የሚያስተጋባውን ትንሹን ብላቴና የሙዚቃ ነጋዴ ጊዜና ሁናቴ እያየ ህዝቢ ላይ ሻሻ የሚሰራ ስዕቢ ነው ሲል ትንሽ እንኳ አይሾመመውም እንዴ? ለመሆኒ ለአማራ ህዝቢ እቆረቆራለሁ ከኔ በላይ ፋኖ ለአሳር ነው የሚለው ሲሞር ፊቱ ሞጣ ከስድቢና ቲክታክ ላይ ተዘፍዝፎ ሰውን ከመዘርጠጥ ውጪ ምን ያውቃል? ኦንኮርስ አሁንም አስረግጬ የመናገረው ነገር በግርግሪ አቴንሽን ለማግኘት ነው። ለዚህ የሞጣ በሁሉም ጉዳይ አስተያየት ካልሰጠው ባይነት ምን አስታወሰኝ? አንዱ በመኪና አደጋ የሞተ ሰቢ ቤት ለቅሶ ሊደርስ ሄዶ ኮንፈሩ እየሞጠጠ ምን አለ? ጦበል አልሞከራችሁለትም? ሌላኛው የህፃኔው ንጉሲ አጨብጫቢ የብልጽግና ወንጌል ቡሽቅሊያም ዘይት ቸርቻሪ ዳስተር ነው ፕላስተር ስራፌል ደምሴ ደግሞ ያለውን አይተን እንመለስ። ማን ነው የሐሙሱ ፈረስ? ማን ነው የሐሙሱ ጌታ? ማን ነው በሐሙሱ ቀን ላይ ፈረሱን የሚባል? በሐሙስ ቀን የሚደበደብ ዲቤ፣ በሐሙስ ቀን የሚለቀቅ ዘፈን፣ በሐሙስ ቀን የሚደረግ ማንኛውንም የአጋንንትን አሰራር በኢየሱስ ክርስቶስ ስም እቃወማለሁ። አሁንም እላለሁ፣ በተለይ ዕለተ ሐሙስ ተቆጥራ በተልኮና በቀመር ተሰርቶ የሚላክ ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች ተብሎ ነው የተጻፈው። ስለዚህ ዘፋኝነት በኦርቶዶክስ ተቀባይነት የሌለው ስራ ነው። አይድ አስተር ስራፌል አሁን ዘይት መቸርቸሪውን ሶፍት ማብላቲውን ሳር ማስጋጢውንስ ጎይታ የሚወደው ይመስላል ነው? እሁድ ቀን ያንተ መድረክ ላይ የሚጨፈርበት ኒናኒ ፍቅርንና አንድነትን ከሚያንጸባርቀው ስምምነት ተሽሎ ነው። ተመልካቾቻችን ለመሆኒ ለብላቴናው ከለቀቀው ኢቶሪካ አልበሚ የትኛው ተሞቻችሁ? ለኔ ዳስጣል ተነሱቼ ያጨበጨብኩለት ሲሆን መርከብና ጀንበሪም ጸዴ ናቸው። ለሰገጤው የአርሴናል ደጋፊ አስገዴ እንዳሾ ኮላብ ላረገበት ቲንታጎም ያበደ ስራ ነው። የአርሰናል ነገር ሲነሳ 4 ዋንጫ እበላለሁ ያለው አርሰናል ከ4 ወደ 2 ማሽቆልቆሊውን ያየው ደጋፊ ምን አለ? አርሰናል እርግጠኛ ሆኖ መናገር የሚችለው በቂጡ ዋንጫ ብቻ ነው። ላሙዚ ያለ ፒስ አውት እየዘለላችሁ ደዳዳዴ